ሁቲዎች በቀይ ባህር አካባቢ እንዲዘጉ ትዕዛዝ እየተሰጣቸው መሆኑ ወይም ደግሞ ተዘጋጅተው እየተጠባበቁ መሆኑን ኢራን ይፋ አድርጋለች። ሁቲዎችም ጉዳዩን ተቀብለውታል። ከዛም ባሻገር አሜሪካ በሙሉ ኢራን የንጹሃን መሰረተ ልማቶችን ሳይቀር ስትደበድብ አድራለች ተብሏል። ከዛ ውጭም ደግሞ የኢራን አብዮታዊ ዘብ ኃይል አይአርጂሲ በኦማን፣ በዮርዳኖስ፣ በሶሪያ፣ በካታርና በተለያዩ አካባቢዎች ላይ ጥቃት ሰንዝረዋል። ጥቃት መሰንዘርን ብቻ ሳይሆን ዮርዳኖስ ላይ የሚገኙ የአሜሪካ ተዋጊ ጀቶችን አውድም ያለው ወይም መትቻለሁ ብለዋል። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ አካባቢ መርከቦች እንደፈለጉት መንቀሳቀስ አለባቸው፣ ያ የማይሆን ከሆነ እኛ እንግዲህ ኢራን ላይ ታይቶ የማይታወቅ ጥቃት እንፈጽማለን በሚል ዝተዋል። በካታርና በሶሪያ ላይ የተፈጸመው ጥቃት ደግሞ ምናልባትም ኢራን የጥቃት አድማሷን እያሰፋች መሄዱን የሚጠቁም ነው እየተባለ ይገኛል። ሁቲዎችና ሳውዲ አረቢያ አዲስ ውጥረት ውስጥ ገብተዋል። በዛ ላይ እንግዲህ ሙሉ የገልፍ አገራት በቀጠናው ያሉት ሁሉ ሲደበደቡ አድረዋል በኢራን። ኢራንም እጅግ ከፍተኛ የተባለ ጥቃት ደርሶባታል። ለሚቀጥሉት ጥቂት ደቂቃዎች እነዚህን ጉዳዮች ሰፋ አድርጌ ነግራችኋለሁኝ። ቢኒያም ካሴ ነኝ። እጅጉን አመሰግናችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። የሚመጡላቸውን ማስታወቂያዎችም ደግሞ አታሳልፏቸው ይዋቸው፣ ምክንያቱም ኮንትሪቢዩት ስለምታደርጉ ማለት ነው። ውድ ተመልካቾች ጤና ይስጥልን፣ እንዴት አላችሁ? መካከለኛው ምስራቅ ዛሬም ሲታመስ አድሯል። ውሎም እንደዛ ሆኗል። በጣም በርካታ ጥቃቶች ተፈጽመዋል። ከዚህ በፊት ታይቶ በማይታወቁ ቦታዎች በተለይም ደግሞ እንደ ሶሪያ ያሉ ሀገራት በዚህ ጥቃት ኢላማ ውስጥ መግባታቸው በርካቶችን እያነጋገረ የሚገኝ ጉዳይ ሆኗል። ለዚህ ደግሞ ራሳቸው ፕሬዚዳንት ዶናልድ ትራምፕ የሚያደርጉት ወታደራዊ ጣልቃ ገብነትና አንዳንድ ሁኔታዎች መፍትሄ የማይሰጠው ከሆነ ይህን ይጠቁማል የሚሉ መረጃዎች እየወጡ ይገኛል። በዛ ላይ ደግሞ ሁቲዎች በመካከለኛው ምስራቅ ላይ ተዘጋጅተው እንዲጠብቁ በተለይም ደግሞ በቀይ ባህር አካባቢ ያለውን ቦታ እንዲቆጣጠሩ መደረጋቸው ትንሽ አስቸጋሪ ሁኔታዎችን ሊፈጥር ይችላል ተብሏል። ኢራን በኦማን፣ ኩዌት፣ ባህሬን፣ ሶሪያ እንዲሁም በሌሎች አካባቢዎች ላይ ካታርን ጨምሮ የአሜሪካ ጦር ሰፈሮችን መምታቷን ይፋ አድርጋለች። ከሁቲዎች አንጻር ያለው ጉዳይ ምንድን ነው የሚለውን ሰፋ አድርጌ እነግራችኋለሁ። ከዚያ በፊት ግን የኢራን አብዮታዊ ዘብ ኃይል አይአርጂሲ ኦማን ውስጥ የሚገኝ በጣም ግዙፍ የተባለ የአሜሪካ የባህር ኃይል መከታተያ ወይም መቆጣጠሪያ ዲቴክት ማድረጊያውን ራዳር እንደዚሁም ደግሞ እነሱን ስፍራዎችን ታሳቢ ያደረገ ጥቃት መፈጸሙን በይፋ አስቀምጠዋል። ይህ ደግሞ በሁለቱ ሀገራት መካከል ያለው አደገኛ የሆነ አካሄድ መልኩን እየቀየረ እንደሆነ የሚያሳይ ነው። ባህሬን ውስጥ የሚገኙ ኢላማዎችን መምታቱንም በግልጽ አስቀምጠዋል። ይሄኛው ግን የአሜሪካ ጦር አጸፋዊ ምላሹ የበረታ ሊሆን እንደሚችል በግልጽ ያስቀመጠ ጉዳይ ነው። ከዛ ውጭም ደግሞ በሶሪያ ፖለቲካ ላይ እንደዚህ አይነት ነገሮች ተፈጥረዋል። ሶሪያ ውስጥ የሚገኝ የአሜሪካ የልዩ ዘመቻ ማዕከል ወይም ደግሞ እዝ ይባላል ጥቃት መፈጸሙንም አይአርጂሲ ይፋ አድርገዋል። ፔንታጎን ደግሞ እኔን አያርገኝ ነው በግልጽ ያለው። ከዚህ በኋላ ለሚፈጸሙ የትኞቹም ጥቃቶች ምላሻችን ይከፋል ብሏል። ኦብቪየስሊ ከኢራን በኩል ያሉ አንዳንድ ጥያቄዎችም በተለየ መንገድ እየታዩ ይገኛል። በተለይ ፕሬዚዳንት ዶናልድ ትራምፕም ደግሞ በኢራን ፖለቲከኞች ላይ ሊወስዷቸው ያሰቧቸው እርምጃዎች እንዳሉ የሚጠቁሙ መረጃዎች መውጣታቸውን ቀጥለዋል። በኃይል የሚፈጸሙ የትኞቹም አይነት ኦፕሬሽኖች ወይም ደግሞ ዘመቻዎች ይቀጥላሉ በሚል አይአርጂሲ አስቀምጧል። የሆርሙዝ ሰርጥ በአብዮታዊ ዘቡ ባህር ኃይል አሁንም በቁጥጥር ስር እንደሆነ በግልጽ አስቀምጠዋል። እንደዚህ አይነት ሂደቶች የተለያዩ ጥያቄዎች እንዲነሱ ያደርጋል ተብሏል። የአሜሪካ እንግዲህ የልዩ ዘመቻ እዝ ማዕከል ሲሪያ ውስጥ የሚገኘው ማለት ነው። የተፈጸመው ጥቃት ደግሞ የሶሪያ ጥቃት የራዳር ስርዓት በርካታ የልዩ ሄሊኮፕተሮችና በርካታ የአሜሪካ ኃይሎች ኢላማ መደረጋቸው ተነግሯል። ይህ ደግሞ በሶሪያ እስካሁን ከነበረው እንደሚታወቀው በዛው በገልፍ አካባቢ በነ ሳውዲ አረቢያ፣ በነ አረብ ኤሚሬቶች፣ በነ ካታር፣ በነ ኦማን፣ በነ ኩዌትና ዮርዳኖስ መሰል ሀገራት ላይ ነበረ ከዚህ በፊት ጥቃቶች በተደጋጋሚ የሚፈጸሙት። ኢራቅም ላይ እስራኤልም ላይ የነበሩ ጥቃቶችን እናስታውሳለን። በፍጹም ሶሪያ ውስጥ ጥቃት ደርሶ አያውቅም ነበረ። ይህ ትንሽ አስቸጋሪ ነው። በሶሪያ የደረሰው ጥቃት ያ ማለት የአሜሪካን የጦር ሰፈር ኢላማ ያደረገ ነው። በእርግጥ ግን ደግሞ አንዳንድ ሁኔታዎች ከዛ አንጻር የሚታዩ በመሆናቸው ትንሽ ፈታኝ ሊሆን ይችላል ተብሏል። በተለይም ፕሬዚዳንት ዶናልድ ትራምፕ ይህን ጉዳይ ቀድሞ መቋጫ ካልሰጡት መቋጫ ካላበጁለት ፈታኝ ነው እየተባለም ይገኛል። በርካታ የፖለቲካ ተንታኞችም ውጥረቱ በግልጽ እየሰፋ እንደመሄድ የሚያሳይ ነው። ከነዚህ ከነ ካታር፣ ከነ ሶሪያ፣ ከነ ባህሬን እንደዚሁም ከነ እንግዲህ እዛ አካባቢ ካሉ ከነ ኩዌትም አካባቢ የገልፍ ሀገራት በተጨማሪ ሶሪያ ላይ የደረሰው ጥቃት እንደዚህ አይነት ሁኔታዎች ጦርነቱ እየሰፋ መሄዱን የሚጠቁም ይሆናል። አሜሪካም አድማሷን አስፍታለች።
ኢራን በደቡባዊ ኢራን በተለያዩ አካባቢዎች በቡሸር በሚባለው እንደዚሁም ደግሞ የኒውክሌር ማብለያ ጣቢያ ጭምር ነው ለሲቪሊያን አገልግሎት የሚውል እሱም ላይ ሳይቀር ጥቃት ማድረሷን ቀጥላለች። ባንደር አባስ የመሳሰሉ ቦታዎችም ላይ ሁኔታዎች በዚህ ልክ ቀጥለዋልና ትንሽ ውጥረቱ ሌላ አይነት ይዘት እንዳለው የሚያስቀምጥ ነውና እንግዲህ በኢራናውያን ወታደሮች ላይ 8 የሚሆኑ ወታደሮች ገደማ ማለት ነው ህይወታቸውን በማጣታቸው ለነሱ ምላሽ የሚል ነው። ሶሪያም እንግዲህ እስካሁን ስለሆነው ነገር አሜሪካም እስካሁን ስለሆነው ነገር አንድም ያሉት ነገር የለም። ጥቃቱ ግን በግልጽ መፈጸሙን የሚጠቁሙ መረጃዎች ከኢራን በኩል እየወጣ ይገኛል። የኢራን ድልድዮች እጅጉን በከፋ ሁኔታ እየወደሙ ይገኛል። ይህ ደግሞ የሚያሳየው አስቸጋሪ ነገሮች ሊፈጠሩ እንደሚችሉ ነው እዛ አካባቢ ማለት ነው። አሜሪካ ለስድስተኛ ተከታታይ ምሽት እንግዲህ ለስድስት ተከታታይ ቀናት ምሽቱን ማለት ነው በከፈተችው ጥቃት የኢራን መሰረተ ልማቶች መደብደባቸው መውደማቸውም እየተገለጸ ነው እና በተለይም ደግሞ በሆርሙዝጋን ድልድይ ላይ የተመታው ጥቃት በግልጽ የሚያሳየው መውደሙ ነው። ይሄም እንግዲህ በተለያዩ ዓለም አቀፍ መገናኛ ብዙኃን በተለይም ደግሞ ቢቢሲ ቬሪፋይ አድርጎታል። አስቸጋሪ ነው። አሜሪካና ኢራን ሆርሙዝ ላይ ወይም ደግሞ ሆርሙዝን አንዳቸው ተቆጣጥረው ማስቀጠል ይፈልጋሉና ይህን ለማስቀጠል የሚያደርጉት ጥረቶች ደግሞ ፈታኝነቱ በተለየ መንገድ የሚታይና እጅጉን አስቸጋሪ እንደሆነ በርካታ መገናኛ ብዙኃን ሀሳብ እየሰጡ ይገኛል። አሜሪካ የኢራን ድልድዮች፣ ባቡር ጣቢያዎችና አየር ማረፊያዎችን ጨምሮ 5 የሚሆኑትን በተለይ ደግሞ በባንደር አባስ በሆርሙዝጋን ፕሮቪንስ ወይም ግዛት ማለት ነው ከምዕራብ አቅጣጫ የሚገኙ ድልድዮችን በይፋ መምታቷን ቢቢሲም አልጀዚራም አስነብበዋል። እንግዲህ ስለ ጥቃቱ የተለያዩ የአሜሪካ ማዕከላዊ እዝም ሴንትኮም የሚባለው ምንም አይነት ሀሳብ አልሰጠበትም። ኦፍኮርስ ግን ጥቃቱ መድረሱ በግልጽ ነው። የተቀመጠው የአሜሪካ ሚሳይሎች፣ ጀቶች፣ ሰው አልባ አውሮፕላኖች በተለያዩ ደሴቶች በኒውክሌር ኃይል ማመንጫ በቡሸር ጭምር ማለት ነው ያለውን መምታታቸውን ግን ሴንትኮም አስቀምጠዋል። የወደብ ከተማዋ ባንደር አባስም እጅጉን የከፋ የሚሳይል ኢላማ ሆናለች። የአሜሪካ ማዕከላዊ እዝ ሴንትኮም የፈጸማቸው ጥቃቶች እጅግ አስቸጋሪ ከመሆናቸውን ባሻገር የኢራን ወታደራዊ አቅም ይበልጥ ለማዳከም የመከላከያ ስርዓቷን ጫና ውስጥ ለማስገባት ኢላማ ያደረገ እንደሆነ ተነግሯል። ግን በሆርሙዝ ሰርጥ ላይ የጣለችውን ገደብ ኢራን እስክታነሳም ድረስ ጥቃቱ ተጠናክሮ ይቀጥል እንደሚችል በተለያዩ አጋጣሚዎች ሀሳብ ሲጋሩ ነበረ። ሴንትኮም በዚህ ጥቃት እንግዲህ ዝርዝሮ ያስቀመጣቸው በርካታ የኢራን የጦር ኢላማዎች ነው እንጂ ድልድዮችን ወይም ደግሞ እነዚህ የመሰረተ ልማቶችን በግልጽ የሚያሳይ አይደለም። የጄኔቫውን ስምምነት ደግሞ ይህ በ1949 ላይ የንጹሐን መሰረተ ልማቶች አይመቱም የሚለውን የሚከለክለውን የመንግስታቱ ድርጅትን ውል ወይም ደግሞ ስምምነት የጣሰ ነው በሚልም ጥያቄዎች ይነሳሉ። በተለይም የሰብአዊ መብቶች የመንግስታቱ ድርጅት ማለት ነው እሳቸው ኃላፊ ቱርክ የሚባሉት ቮልከር ቱርክ ማለት ነው በእንደዚህ አይነት ሁኔታ ላይ ዋሽንግተን ልክ አልሰራችም የሚል ትችት አቅርበዋል። ኢራንም እንግዲህ ካገኘው ሁሉንም ነው መመታው የሚል አቋሟን እያረጋገጠች ይገኛል። በሰና አውሮፕላን ማረፊያ ላይ እንግዲህ ጥቃት ከተፈጸመ በኋላ የተለያዩ ችግሮች እዚሁ መካከለኛው ምስራቅም ላይ ተፈጥረዋል። በሳውዲ አረቢያና በሁቲዎች አማካኝነት ያለው ውጥረትም ሌላ አቅጣጫ ውስጥ እንዲገባ አድርጓል። ከዚህ በፊትም እንደምታውቋቸው እነዚህ ኃይላት ሳውዲ አረቢያና ሁቲዎች አይስማሙም። በተለይም በኤደን ላይ መቀመጫውን ያደረገውን የደቡባዊ የመንን መንግስት እንደምታወቀው ሳውዲ አረቢያ ትደግፋለች። ከዛ አንጻር ከዚህ በፊት አለመግባባት ነበረ። ብዙ ጊዜያትን ተዋግተዋል። እነዚህ ኃይሎች አንስራላ የሚባሉት ወይም ደግሞ ሁቲዎች በርከት ላሉ ጊዜያት ተዋግተው 9 ሀገራትን በተለይም ደግሞ ሳውዲ መራሹን ኃይል በመቆጣጠር እንግዲህ ሰሜናዊ የመንን በተለይም ዋና ከተማን ሰንዓን ለማስተዳደር ችለው ነበረ እነዚህ ሁቲዎች። አሁን ባለው ሁኔታ ግን እንደዚሁ የተለያዩ ጥቃቶች እነሱም ላይ የተሰነዘረባቸው እንደሆነ ይፋ ሆኗል። ግን ሁቲዎች ከሳውዲ አረቢያ ጋር የሚያካሄዱትን ግጭት ወይም ጦርነት የሚያባብስ አይነት ሁኔታዎች እየተመለከቱ ነው እና ይሄ ከሆነ ደግሞ የሳውዲ የነዳጅ ተቋማት እንደ አራምኮ ያሉት ሊመቱ እንደሚችሉ ሌሎች በጣም እጅግ ወሳኝ የተባሉ መሰረተ ልማቶችም ኢላማ እንደሚደረጉ እያስጠነቀቁ ይገኛል። ሳውዲ አረቢያ በዚህ ልክ ጥቃት የሚደርስባት ከሆነ እሷም ደግሞ እርምጃ ትወስዳለች፣ በመካከለኛው ምስራቅ ላይም አብራ ትገባለች ነው። እናም እንደዚህ አይነት ነገሮች ደግሞ ወደ ምንድን ነው የሚወስዱት? ሁቲዎች
ጥቃት አደረሱ በሚል የተለያዩ ኃይሎች በተለይም ደግሞ እንደሚባለው እስራኤል የሳውዲ አረቢያ ላይ በጣም የተለየ ትኩረት በማድረግ ትንኮሳዎች እንዲደረጉ በማድረግ ሁቲዎች ላይ ጥቃት ለማስፈጸም እድሉን ትፈጥር ትችላለችም የሚል ሀሳቦች የተጋሩ ይገኛል። ግን የሁቲ እንግዲህ ኃይል በተለይም ደግሞ የሁቲዎች የየመኖች ዋና መሪ ዋና ጸሐፊያቸው አብዱል ማሊክ አልሁቲ የተባሉት ሳውዲ አረቢያ በሀገራችን ላይ መጠነ ሰፊ ጥቃት እየከፈተች ነው፣ ግጭቱንም ደግሞ አባብሳ የምትቀጥል ከሆነ የነዳጅ ማከማቻ ተቋማቷን ወሳኝ ማዕከላቷና ሚሳይሎቻቸውን እንደዚሁም ደግሞ የሰው አልባ አውሮፕላኖች ኢላማ የሰው አልባ አውሮፕላኖቻችን ኢላማ ትሆናለች በሚል አስጠንቅቀዋል። ይህ እንግዲህ ማስጠንቀቂያ የመጣው ሳውዲ አረቢያ በሰና አውሮፕላን ማረፊያ ላይ ጥቃት ፈጽማለች በማለት ሁቲዎች በመክሰሳቸው ጭምር ነው። በምላሹም ሳውዲ ውስጥ የሚገኝ በደቡባዊ ሳውዲ የሚገኝ አንድ ቦታ ላይ የዓለም አቀፍ አየር ማረፊያ ነው ጥቃት ማድረሳቸው ይታወሳል። ሁለቱም ኃይሎች እንግዲህ እየተካሄደ ያለው የተኩስ ልውውጥ በአውሮፓውያኑ 2020 ከተደረሰው ተኩስ አቁም ወዲህ ለመጀመሪያ ጊዜ ሆኖ ተቀምጧል። ይህ እንግዲህ ተጨማሪ አይነት ውጥረቶች በመካከለኛው ምስራቅ ሊፈጠሩ እንደሚችሉ ምናልባትም እንደዚህ አይነት ሁኔታዎች ደግሞ የተለያዩ ጥያቄዎች እንዲነሱ የሚያደርግ ነው። በሳውዲ የሚደገፈው እንደዚሁም ቅድም እንደነገርኳቸው ኤደን ከተማ ውስጥ መቀመጫውን ያደረገ የየመን መንግስት አለ። በሰና ላይ የተፈጸመ ጥቃት የሁቲዎች አጋር የሆነችው ኢራን አውሮፕላን እንዳያርፍ ለማድረግ ነው በሚል ሀሳብም ሰጥቷል። ስለዚህ ኢራን በዚህ ጉዳይ ላይ ሁቲዎች እንድትዘጋጁ የሚል ሀሳብም ቀደም ሲል በተንብሌኑም ላይ እንዳስታወስኳችሁ ኢራን አካባቢው ላይ ያሉ ኃይሎች እንዲዘጋጁ ጥያቄ ያነሳችው ከዚህ አንጻር ነው። እናም ከሁኔታዎች አንጻር እንዴት ሊመለከቱት ይችላሉ፣ አሁን ካለው ውጥረት አንጻር እንዴት አይነት መፍትሄ ሊያመጡ ይችላሉ የሚሉ ጥያቄዎችን በስፋት ይነሳሉ። ግን ደግሞ አሁንም ፕሬዚዳንት ዶናልድ ትራምፕ ወደ የመን ፖለቲካ ላይ ያዘነበለ አደገኛ እርምጃ እንዲወሰድ ትዕዛዝ ሊሰጡ ይችላሉ። ምክንያቱም እሳቸው እንደሚሉት ፓወርፉል ዩኤስ ውድ አታክ ኢራን ስራውት አላያንስ የሚል አቋምም ስላላቸው ጠንካራዋ ወይም ደግሞ ብርቷ አሜሪካ ሁሉንም የኢራንን መሰረተ ልማቶች ብቻ ሳይሆን የኢራንን አጋሮች ወይም ደግሞ አላይ የሚባሉትን እነሱንም ኢላማ አድርጋ ትመታለች በሚል ከዚህ ቀደም በመዛታቸው ምክንያትና የተጋነኑ አንዳንድ ሁኔታዎች በመፈጠራቸው እሱን እንግዲህ ግምት ውስጥ አስገብተው ውጥረቶቹ እዚህም እዛም ሊሆኑ ይችላሉ ተብሎ ይታሰባል። የየመን መንግስትና እንግዲህ ደጋፊዎቻቸው ይህን በረራ ፍቃድ ሁቲዎችና ኢራን ከግዛቷ ቀጥታ በረራ በማድረግ ጥሰት እየፈጸሙ ነው በሚል በመክሰሳቸው ነውና በዛ አካባቢ ያለውን ፖለቲካም እንደዚሁ ከኢራንና ከአሜሪካ ከእስራኤል የበለጠ ሊያደርገው ይችላል ነው ሁኔታውና ብዙ ጥያቄዎችን እንግዲህ ከዚህም ለማንሳትም የሚጠቅመው በዚህኛው የፖለቲካ አካሄድና የአሜሪካ ጦር ሰፈሮች ከመመታታቸውም አንጻር በመካከለኛው ምስራቅ ካለው ውጥረትን ባሻገር ሁለት ነጥቦች እዚህ ላይ በዋነኝነት ይነሳሉ። አሜሪካ ለሳውዲ አረቢያና ለኩዌት መሳሪያ እንዲሸጥ መፍቀዷ እንግዲህ የ1.96 ቢሊዮን ዶላር የጦር መሳሪያ ሽያጭ ነው ከዚህ ቀደም ከነበረው አንጻር ማለት ነው። እሱን ስንመለከተው ደግሞ በእርግጥም መካከለኛው ምስራቅ ላይ ያሉ ሁኔታዎች እየተባባሱ መሄዳቸውን የሚጠቁም ነው። ለዚህ ደግሞ አንድ ማሳያ አለ። እነዚህ ሀገራት በዚህ ልክ አቅማቸውን ለማጠናከር ሲሞክሩ ጉልበታቸውን በዚህም በዛም ብለው ለማጠናከር በሚሞክሩበት ጊዜ ሁቲዎች ደግሞ በቀይ ባህር ላይ ጥቃት እንዲሰነዝሩ እንግዲህ ሌላ ተጨማሪ ማሳሰቢያ ተሰጥቷቸዋል ማለት ነው። ይህኛው ማሳሰቢያ ሲሰጣቸው በተለያየ አጋጣሚ የፖለቲካውን አውድ ለመቀየርና መፍትሄ ለመስጠት የሚያደርጉት ጥረት እንደሆነ ይነገራል። ስለዚህ ሚሊትሪ አክሽን እንግዲህ ሊፈጸሙ እንደሚችሉም የተለያዩ መገናኛ ብዙኃን እየዘገቧቸው ይገኛል። ስለዚህ በሁቲዎች በዚህ አካባቢ የመንቀሳቀስ እድላቸውን ሲያገኙ ታርጌት የሚያደርጉት እነማንን ነው የሚለውን ብዙ ሰዎች የሚያሳዩት ብዙ ጥያቄዎች አሉ ወይም ደግሞ የሚያነሱት ጥያቄ አለ። ምክንያቱም ሁቲዎች ኢራንን ደግፈው በዛ ቀጠና ያሉትን ትዕዛዝ ነው የተሰጣቸው እንዲዘጋጁ ወይም ዝግጁ የሆኑ ጠብቁ ትዕዛዝ ሰጥታለች ኢራን ወይም ደግሞ IRGC። ስለዚህ ሁቲዎች በዛ ቦታ ላይ ጥቃት ሲሰነዝሩ ምንድን ነው የሚፈጠረው የሚለውን ማወቅ አያዳግትም። የዓለማችን እስከ 15 በመቶ ንግድ የሚሳለጥበት ቀጠና ላይ በሆርሙዝ ሰርጥ በኩል ያለው ጫና እንዳለ ሆኖ አሁን ደግሞ በህንድ ውቅያኖስ በደቡባዊ ቀይ ባህር ያለው በበዕል መንደብ ሲዘጋ አደሴም ታይም ደግሞ ቀይ ባህር ላይ ውጥረቶች ሲቀጥሉ
ዓለም በዓለማችን ላይ ከሚገኙ 3 ቁልፍ የውሃ መተላለፊያዎች መካከል 3ቱን አጣች ወይም ዘጋች ተብሎ ይወሰዳል ማለት ነው። እና እነዚህ የሚጠቁሙት በእነዚህ ሁለት ኃይላት መካከል ያለው ሰጥ አገባ በአሜሪካና በኢራን መካከል ያለው እየሰፋ ሊሄድ እንደሚችል ጠቋሚ ነው። እና በዚህ ልክ ደግሞ የአሜሪካ ጥቃት በደቡባዊ እንግዲህ ኢራን ጭምር እየጨመረ በመሄዱ ትንሽ ፈታኝ አድርገዋል። ኢራን ብዙ ቦታዎችን በመካከለኛው ምስራቅ ይሄ የኩዌት ላይ የሚገኘውን ሂማርስን ጨምሮ የተለያዩ ወሳኝ የአሜሪካን መሰረተ ልማቶች መትቻለሁ ብትልም ብዙ ጥያቄዎች የሚነሱበት ደግሞ አሁን ከምናነሳቸው በተለይም ደግሞ በነ እንግዲህ የንጹህ መሰረተ ልማት ተብለው የተወሰዱት እነ ባንዳር ሀሚር ብሪጅ ሪያልዌይ ኢንፍራስትራክቸሮቹ ወይም ደግሞ ኢራን ሻህር የሚባሉ ኤርፖርቶች እና በጣም በርከት ያሉ ቦታዎች እነ አህቫዝ ቡሸር መመታታቸው ነው። እንግዲህ ዩኤስ ታክስ በጣም በእንደዚህ አይነት ጉዳይ ላይ ፈታኝ ሊሆን እንደሚችል ወይም ደግሞ ጥቃቷ እየሰፋ ከሄደ በእርግጥም ለመቆጣጠር አዳጋች ሊሆን እንደሚችል ፍንጭ ሰጪ ይሆናል ነው እና እንግዲህ ኢራናውያን ኩርድ ፋይተሮች ኢራቅ በተለያዩ አካባቢዎችም ደግሞ ጥቃት ሊያደርሱ እንደሚችሉ ይታያል። ስለዚህ አርጂሲ ሳይት ሂትስ ዩኤስ ጀትስ ኢን ጆርዳን የሚል ሀሳብም ተጋርቷል። የኢራን አብዮታዊ ዘብ ኃይል አርጂሲ የአሜሪካን ፋይተር ጀቶች በዮርዳኖስ የሚገኙትን መትቻለሁ ብሏል። ይህ ደግሞ በምንድን ነው እንደ ሀገርም ያለው ሁኔታ የሚለውንም በጥቅሉ ሊያሳይ ይችላል። የአሜሪካ ጀቶች በዮርዳኖስ በኢራን ተመተዋል ወይም ደግሞ በአርጂሲ ተመተዋል የሚለው ምናልባት እንግዲህ አሜሪካም ጠንከር ያለ እርምጃ እንድትወስድ ሊያደርጋት ይችላል ተብሎ ይታሰባል። የጆርዳንያን አርሚ ሳይድ ሾት ዳውን 3 ኢራን ሚሳይል ታርጌት ኢን ዘ ካንትሪ የሚል ሀሳብም እንደዚሁ በሌላ በኩል አለ። ስለዚህ ያ ማለት የኢራን ሚሳኤሎች 3 የሚሆኑትን የዮርዳኖስ ኃይል ወይም ደግሞ መከላከያ መትቼ ጥያለሁ ብሏል፣ የጆርዳኑ ማለት ነው። ስለዚህ እሱን ተከትሎ ደግሞ አንዳንድ ሁኔታዎች ፈታኝ ሆነዋል። ጥቃቶች እንደዚህ በኦማን፣ በሶሪያ፣ በኩዌት፣ በካታር፣ በባህሬን በዚህ ሰዓት በአንድ ምሽት ላይ ይህን ሁሉ መመልከታችን በተወሰነ መጠን አስቸጋሪ ነገሮች ሊፈጠሩ እንደሚችሉ ጠቋሚ ነው። ስለዚህ ቀደም ሲል እንደነገርኳቸው በቀይ ባህር ያለው ሁኔታ መልኩን እየቀየረ በመሄዱ መካከለኛው ምስራቅ ከባድ ውጥረት ላይ በመሆኑና አንዳንድ ፈታኝ ጊዜያትን ለማለፍም እንደዚሁ የአሜሪካ ጦር ብዙ ጫናዎችን እየተከተልኩ ነው እና ጥቃቴ ከባድ ሊሆን ይችላል የሚል ሀሳብም እያጋሩ ይገኛልና የእስራኤል ጦርም እዛ አካባቢ የሚያደርገው እንቅስቃሴ ቀላል አይደለም። የአሜሪካ ፎርሶች እንግዲህ አሜሪካ ፎርስስ ሹት ዳውን 8 ኤክስፕሎዚቭ ድሮንስ ኦቨር ኢርቢል ኖርዝ ኢራቅ በሰሜናዊ ኢራቅ አካባቢ እንግዲህ የአሜሪካ ኃይሎች ጥቃት ይሄን ቀደም ሲል እንደነገርኳችሁ 8 የሚሆኑት ተቀጣጣዮችን ማክሸፋቸውን አሳውቀዋል። ስለዚህ በጣም ትንሽ አስቸጋሪ ነው። ሆርሙዝ ላይ ዛሬም መርከብ ተመቷል። እናም አንዳንድ መፍትሄዎችን ማምጣት ያለባቸው እንግዲህ እነ ፕሬዚዳንት ዶናልድ ትራምፕ ናቸው ተብሎ ቢታሰብም ግን የኢራን ኃይሎች በንጹሐን መሰረተ ልማት ላይ ለተሰነዘረብን ጥቃት እኛም የንጹሐን መሰረተ ልማትን እንመታለን የሚል አቋም እያራመዱ በመሆኑ ብዙ ጉዳዮች ዚህም እዛም እየረገጡ አስቸጋሪ የሆኑ የውጥረቶቹን መቋጫ በተለያየ አቅጣጫ ለማየትም እንደዚሁ አዳጋች እያደረገው ይሄዳልና በጣም ይሄ ትንሽ ስትራቴጂካሊ በጣም ፈታኝ የሆኑ ጊዜያት በቀጠናው ላይ እየመጣ እንደሆነም ለማየት የሚያስደፍር ነው። ምክንያቱም ፕሬዚዳንት ዶናልድ ትራምፕም እንግዲህ ኢንቴር የሆነ ጥቃት ወይም ደግሞ ከፍተኛ ጥቃት ሊሰነዝሩ እንደሚችሉ እየተባለ ነው። በተለይም ደግሞ ኢራን ሙሉ ቀጠናው ይቀጣጠላታል የሚል ሀሳብም ሰጥታለች። እንደዚህ አይነት ጥቃቶች ተጠናክረው የሚቀጥሉ ከሆነ እንግዲህ ይሄ ፋይቲንግ ትሬድ ማድረጉን ብቻ ላይ አይደለም። ምክንያቱም ኮንፍሊክት ሹቲንጉ እየቀጠለ ሲሄድ አንዳንድ ሁኔታዎች ደግሞ አስቸጋሪ የሆኑ በሚሄዱበት ሰዓት በመካከለኛው ምስራቅ የሚገኘውን ሁሉንም ያገኘውትን ጉዳይ ሁሉ ነገር እመታለሁ የሚል ሀሳብ ነው ያላት ኢራን። ሁሉም ቀጠናው ዋጋ ይከፍላል በሚል እንግዲህ አስጠንቅቃለች። የአሜሪካ ቦምቦችም ስራቸውን የሰሩ ነው በሚል ፔንታጎን ይፋ አድርገዋል። ቴህራን ሪስፖንድ እንግዲህ ሁሉንም በመካከለኛው ምስራቅ ላይ ያሉ የአሜሪካ የጦር ሰፈሮችን ልትመታ እንደምችል የሚያሳይ ሆነዋል። አንዳንድ ጉዳዮች ግን በእርግጥም የፖለቲካን ብቻ ሳይሆን የወታደራዊን ብቻ ሳይሆን የአሰላለፍም እየሆኑ መጥተዋልና ጉዳዮችን
በብዙ አቅጣጫ መመልከት እንደሚያስፈልግ ይነገራል። በእርግጥና ፕሬዚዳንት ዶናልድ ትራምፕ ጉዳዮችን ከማባባስ መቆጠብ አለባቸው ቢባሉም እንደ ምክር ሀሳብም አንዳንድ ሁኔታዎች ቢቀርቡላቸውም አሁን በጣም ትኩረት አድርገው እየሰሩ ያሉበት ጉዳይ ቢኖር በፖለቲካው ዘርፍ ላይ ለውጥ ማምጣት የማይቻልበትን አውድ መቀየርም ያስፈልጋል የሚል አይነት ስለሆነ እጅግ የዓለማችን በብዙ ነገር ውስጥ ጫና ውስጥ የመግባቷን ሁኔታዎች ያሳያልና በጣም ፖለቲካሊ አሁን ያለው የመካከለኛው ምስራቅ ውጥረት በጣም አደገኛ ሆኗልና መውጣትም ያስፈልጋል ከዛ አካባቢ እንግዲህ እንደምታውቁት ደግሞ የአሜሪካ ጥቃትን ተከትሎ እንደነ ካታር ያሉ ሀገራት በተለይም ደግሞ እስራኤልን እዛ አካባቢ እንድትንቀሳቀስ ለማድረግ እድል ፈጥረዋል የሚሉ ጥያቄዎችን እንደዚሁ እያየን ነበረ። ካታር ወይም ዶሃ ግን ይህን ጉዳይ ውድቅ አድርገዋለች የሚል ሀሳብም ሰምተናል። ብዙ ነገሮች አሉ እዚሁ ቀጠና ላይ አስቸጋሪ ጊዜያትን ዓለማችን እያሳለፈች እንደሆነ የሚጠቁሙ መረጃዎች መውጣታቸውን ቀጥለዋል። በእነዚህ ላይ ደግሞ ዓለም መፍትሄ ያስፈልጋታል እየተባለ ይገኛል። እንግዲህ ይሄን እንደው አሁን ላጋራችሁ ብዬ ነው። እጅጉን አመሰግናችኋለሁ። ቢኒያም ካሴ ነበርኩኝ።